ዛሬ ይዤላችሁ የመጣሁት ከኮንትራት ውጪ ለምን ስራ እህቶቼ ናቸው ማለት ነው። የዛሬው መልእክት ራሴንም ጨምሮ መስራት ባለብን ሰዓት ካልሰራን መሳቅ ባለብን ሰዓት ደግሞ እናለቅሳለን ማለት ነው። ሀባይብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ውዶቼ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ውዶቼ። ጉዞ ተያይዘን ወደፊት ሀባይ እኛው በኛው እንደጋገፍ እንረዳዳ ይላለሁ ውዶቼ። እና የዛሬ መልእክቴ ከኮንትራት ውጭ ለምን ስራ እህቶቼ ናቸው ማለት ነው፣ ራሴንም ጨምሮ መስራት ባለብን ሰዓት ካልሰራን መሳቅ ባለብን ሰዓት ደግሞ እናለቅሳለን ማለት ነው። አላህ ይጠብቀን። ሁሉም ነገር አላህ ሲለው ነው የሚሆነው፣ ግን ያው እኛ ሰበቡን ማድረስ አለብን ማለት ነው ሀባይብ። እሱ ምንድነው? ብዙ ጊዜ ከኮንትራት ውጭ ሆነን ምንሰራ ምናልባት ከመዳም ጋር ላንስማማ እንችላለን፣ ስራ ሊበዛብን እንችላለን። ያኔ መታመል አይኖርም ማለት ነው። ምክንያቱም ያው ከጠለብ ውጭ ነኝ፣ ስራ ለምን በዛብኝ፣ ወይ መዳም ተነጫናጭ ትሆናለች፣ አንዳንዴ ትነጫነጫለች። ሁሉም በሰብር በትዕግስት እስካልሆነ ድረስ ያው ከባድ ነው፣ ስራም ሊበዛብን ይችላል። ይሄን ሀሳብ ይሄን እንትን ያመጣልኝ እንዴት ነው? ያው በራሴ ብዙ ጊዜ በኮሜንት ስለምጠየቅ ነው ማለት ነው ላወራችሁ የፈለኩት ማለት ነው። ይሄንን ብዙ ጊዜ ያው ስራ ስለሚበዛብኝ ኮንትራት ነሽ እንዴ፣ ኮንትራት ቤት ነሽ እንዴ የሚሰሪ ምናምን ብላችሁ ኮሜንት ላይ ያው ትጠይቁኛላችሁ ማለት ነው። እኔ ኮንትራት አይደለሁኝም፣ ግን ላኪን ኮንትራትም ሆንን ኮንትራትም አልሆንን ለስራ ነው የወጣ ነው ሀባይ። ለስራ እስከወጣን ድረስ ስራና ስራ ነው ማለት ነው። ከሀገራችን ስንወጣ ያው መቼስ ጉብኝት አልወጣንም፣ ለመዝናኛ አልወጣንም። ስለዛ ኮንትራት ቤት ስለሆንኩኝ ያው ቢበዛብኝም ባይበዛብኝም እሰራለሁ። ኮንትራት ቤት እስካልሆንኩኝ ደግሞ ስራ ከበዛብኝ ለምን እሰራለሁ፣ ለምን ትቼ አልወጣም ብለን ብዙ ጊዜ ያው ይሄ የሚጎዳው ማንን ነው? ራሳችን። መዳም 5 ሳንቲም የምትጎዳ ነገር የለም። አሁን እኔ በዚህ አሁን ሰው አቅጠልቤ አሁን እሄዳለሁ ብላት እኔ እስከምሄድ እሷም ሰራተኛ ታዘጋጃለች ማለት ነው። ዞሮ ዞሮ የምጎዳው ማን ነው? እኔ ነኝ። ምናልባት ከአቅማችን በላይ የሆነ ነገር ካለ፣ ከአቅማችን በላይ ጫና የሚፈጠርብን ነገር ካለ ያው ከራስ በላይ ነፋስ ነው። ራሳችንን አደጋ የሚያደርስብን ነገር ካለ የዛኔ ግዴታችን ነው ማለት ነው። ግን ላኪን እንደዛ እስካልሆነ ድረስ ሀባይ መታመል መታገስ የመሰለ ነገር የለም። ምክንያቱም የሚሄደው የራሳችን ጊዜ ነው። ጊዜ ታክሲ አይደለም፣ ቆሞ አይጠብቅም። ብዙ ጊዜ ሳናቀው ብዙ ነገር ነው የምናጣው ማለት ነው። ስደት ላይ ሆነን ከምናገኘው የምናጣው ይበልጣል ብል ማካበድ አይሆንብኝም ማለት ነው። እኛ የምናየው ምንድን ነው? ሰርተን በወር ማለች ተኮላተፍኩኝ። ሰርተን በወር የምናገኛትን ነው የምናስበው ማለት ነው። የምናየው ያው በወር የምትመጣውን ነው። ግን ከሱ በላይ እኮ እጥፉን የምናጣው ነገር አለ። ብቻ አልሐምዱሊላህ አላህ ኩል ያህል ጊዜያችንን ያባከንን፣ በተለይ ደግሞ ጊዜያችንን እንዲያባክነን ብዙ ጊዜ ስደት ላይ ወተን ምን ቆይ ልብ ካላችሁት ከኮንትራት ውጭ የሆነን ነው ማለት ነው። እሱም ለምንድን ነው? ብዙ ጊዜያችንን ስራ ከመስራት ውጭ እናረገዋለን ማለት ነው። ከዛ ያው መዳም ትንሽ ከተቆጣች ይሄዳለሁ፣ ስራ ትንሽ በዛ ይሄዳለሁ። በቃ ኮንትራት ስላልሆንኩኝ ለምን እጨናነቃለሁ፣ ለምንስ እታመላለሁ? እንደዛ ባልን ሰዓት የሚባክነው የራሳችን ጊዜ የራሳችን እድሜ ነው የሚባክነው። መዳምንን አንጎዳም፣ ሌላውንም አንጎዳም። ያወጣ ነው ለስራ እስከሆነ ድረስ ስራ ነው፣ ስራ ነው በቃ። ኮንትራትም እንሆን ከኮንትራትም ውጭ እንሆን። አሁን በተለይ አሁን በዚህን ጊዜ ንቃማ ያሰሩ እህቶቼ ምን እንደሆነ አላቅም። ያው ጠዋል ስራ የነበራቸው ራሱ አሁን እቃማው ካሰሩ በኋላ በዚህ በወጣው ቀራር ብዙዎች ቤት ናቸው ማለት ነው። ያኔ እቃማ ስላለን
ኢቃማ ስለሌለን በቃ ምናምን አይደለም። የወጣ ነው ለስራ እስከሆነ ስራ ነው። ስራ ካልተገኘ ስራ ካልመጣ እሱ እኮ ምንም አይደለም። ያው ስራ ከሌለ በመዳም ምክንያት ከወጣን ወይ ደግሞ ስራው ከራሳችን ከአቅማችንም በላይ ኦቨር ከሆነ ከታመምን በቃ የሆነ ኡዙር ካለን እኮ ግዴታ ነው መፈንዳት፣ መሞት የለብንም እኮ። ግን በቻልን ያክም ሀባይ እንታገስ፣ እንታመል። በቃ ብዙ ጊዜ ያው ይከፋል፣ ብሶት ይላል። አረቦቹ በዚህ ሲጨቃጨቁ ስራው በዚህ ሲበዛ በቃ የሆነ እኔ እንጃ እንትን ይላል ብቻ ግን የከፋ ነገር እስካልመጣ ድረስ ብንታመል ባይነኝ ሀባይ። ምክንያቱም ዝቅ ብሎ የሰራ ከፍ ብሎ ይበላልና ኢንሻአላህ አላህ አንድ ቀን ደግሞ የለፋንበትን የልፋታችን ውጤት ቁጭ ብለን በሀገራችን በቤታችን እኛም መዳም የምንሆንበት ቀን ይመጣልና ሁሉም ባላህ እጅ ነው። ግን በትንሽ በትልቁ እንትን ማለት የለብንም። ያው ብዙ ጊዜ ኮንትራት ነሽ እንዴ ምናምን ብዬ እጠየቃለሁኝ ማለት ነው። እኔ ኮንትራት ቢሆንም ባልሆንም ያው ለስራ ነው የወጣሁት ማለት ነው። ለስራ እስከወጣሁኝ መታመል ግዴታዬ ነው። ትቼ ብሄድ ስራ የሚጎዳው ራሴ ነኝ። አሁን ደግሞ በዚህ ጊዜ ያው ስራ የለም፣ ሁላችንም የምናውቀው ነው። አሁን ይሄን ስናገር ስራ ከሌለ ኬት እናምጣ ምናምን በቃ የሆነ ሀሳብ ልትሰጡ ትችላላችሁ። ስራ የሌለን እኮ ያው መታመን ነው፣ ዱዓ ማድረግ ነው። ምንም ማድረግ አንችልም። ግን በቃ ስራ ቦታ እስከሆንን ድረስ ስራ ካለን መዳም ሂዱ እስካላለች ድረስ እንታገስ ነው እንጂ ስራ ከሌለ ያው መሞት የለብንም እኮ። እስከሚመጣ መታገል፣ ሰበቡን ማድረስ ማጠያየቅ ነው። ግን ስራ ቦታ የሆንን ስራ ያለን ብንታገስ ብንታመለ ባይነኝ። ጊዜ ያልፋል፣ ወጣትነት ያልፋል። በቁም ያለን ጊዜያችንን ወጣትነታችንን ሳያልፍ ራሳችንን ሳናባክን አገራችን እንድንገባ ያው በቻልነው ያክል ተፍ ተፍ ማለት አለብን ሀባይብ። ጊዜ መሰላል አይደለም፣ ቆሞ አይጠብቅም እና ሀባይብ በቻልነው ያክል ሰበቡን እናደርስ፣ እንታመል እላለሁኝ። እስቲ እናንተስ ምን ትላላችሁ? እናንተ ምን ትላላችሁ? አሁን በእርግጥ በዚህ ጊዜ ስራ የለም። ያው የተገኘችውን ግን ካገኘን እሷን ረግጠን መያዝ ነው። ሌላ አማራጭ የለውም ማለት ነው ሀባይብ። ጊዜያችንን ማባከን የለብንም። ጊዜያችን በአግባቡ እንጠቀምበት። ጊዜ ካልተጠቀምንበት ተጠቅሞብን ያልፋል ማለት ነው። የዛሬዋ ቀን ያው ዛሬ ያልፋለች፣ ነገ አትደገምም። ነገ ደግሞ ሌላ ቀን ነው ማለት ነው። ስለዛ ያው በዛሬዋ ቀን ተጠቅመን ማለፍ አለብን ሀባይብ። እና እስቲ ሀሳብ አስተያየት እናንተም ኮሜንት ላይ አስቀምጡልኝ። የተቀየማችሁኝም ካላችሁ ማለሽ እንዳትቀየሙኝ። ያው ሀሳብ ለመስጠት ያክል ነው ውዶቼ። ብዙ ጊዜ መያዝ አለ፣ መታመም አለ። የሰው ሀገር የሰው ነው። እንደውም ወጥረን መስራት ያለብን እኮ ኢቃማ የሌለን ነው ማለት ነው። ምክንያቱም ገጠመኝ ያው ወይ ብንያዝ የሆነ ነገር ቢሆን አስቡት። እና ብዙ ነገር አለ። የሰው ሀገር እስከሆነ ድረስ በእናትን ቤት እኮ አይመቻችም። በራሳችንም ቤት በእናታችንም ቤት አይመቻችም። ቢመቻችልን እኮ ከሀገራችንም ለምን ወጣን? ከሀገራችንም ባልወጣን ነበር ሁሉ ነገር የተሟላ ቢሆን። የሰው ቤት ደግሞ የሰው ነው እና አንድ ነገር ቢመቻች አንድ ነገር ይጎድላል ማለት ነው። የጎደለውንና የተመቻቸውን አቻችለን ባላንስ አርገን በሰብር በትዕግስት እስካላለፍ ነው ድረስ በጣም ከባድ ነው ማለት ነው። ሁሉ ነገር አልጋ ባልጋ ሆኖ አይገኝም እና ስለዛ ያው መታገስን የመሰለ ነገር የለም። መታገስ ጥሩ ነው ቢበዛ ፈተና፣ መልካምን ያሰቡ በንጹህ ሕሊና ያለን ማለት ነው ሀባይብ። እና እንደዛ ሆነን ማሳለፍ አለብን እላቸዋለሁ ውዶቼ። ምክንያቱም ዞሮ ዞሮ የምንጎዳው እኛው ስለሆነ አላህ ይጠብቀን ማለት ነው። ያው ጠባቂው አላህ ነው። ግን ሰበቡን እናደርስ እላቸዋለሁ ውዶቼ። የተቀየማችሁኝ ካላችሁ እንዳትቀየሙኝ። ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡ ውዶቼ። ለቤቴም አዲስ ሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ጀማሪ ነኝ። የመዳም ቅመሞች እርስ በርሳችን እስቲ እንበረታታ፣ እንደጋገፍ እላችኋለሁኝ ሀባይብ። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ የነበረን ቆይታ ይህንን ይመስላል። አላህ በሰላም
በሌላ ቪዲዮ ያገናኝን። ሀባይ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ።